የጥበቃ መልአካችንን አሳዝነው ከአጠገባችን እንዲርቅ የሚያደርጉ 3 አደገኛ የቤት ውስጥ ልምዶችን አካፍላችኋለሁ። ሁለተኛውና ሁላችንም ልንጠነቀቀው የሚገባው ምስጢር ደግሞ ቂም ይዞ ማደርና በልብ ውስጥ ይቅር አለመባባልን ማኖር ነው። ይህ በመግቢያችን ላይ ያልነው ብዙዎቻችን ሳናውቀው የምንወድቅበት ትልቅ ወጥመድ ነው። ቀኑን ሙሉ ትጸልዩ ይሆናል፣ ቤተ ክርስቲያን ትሳለሙ ይሆናል። ነገር ግን ማታ ስትተኙ ከትዳር አጋራችሁ ጋር ተጣልታችሁ አሊያም በሥራ ቦታ ካስቀየማችሁ ሰው ጋር ቂም ይዛችሁ በልባችሁ ድብን እያላችሁ እንቅልፍ የሚወስዳችሁ ከሆነ የጥበቃ መልአካችሁ እጅግ ያዝናል። በስነ ልቦናው ጥናት አዘውትሮ ቂም ይዞ መተኛት የአእምሮ እረፍትን ይነጥቃል፣ ለልብ ህመም እና ለከባድ ድብርት ይዳርጋል። በመንፈሳዊው ሕይወት ደግሞ ቂም የዲያብሎስ ማደሪያ ጎጆ ነው። ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋል ብሎናልና። የጥበቃ መልአካችን የእግዚአብሔርን ይቅርታና ምሕረት ይዞልን ይመጣል። ነገር ግን እኛ ልባችንን በቂም ቆልፈን ወንድማችንን ይቅር ማለት ካቃተን መልአኩ ያንን ጸጋ የሚያሳርፍበት ንጹሕ ልብ ስለማያገኝ ወደ ኋላ ይመለሳል። ስለዚህ ፀሐይ በቁጣችሁ ላይ አትግባ። ማታ አልጋችሁ ላይ ስትወጡ ያስቀየማችሁንም ወይንም ያስቀየማችሁትን ሰው ሁሉ በልባችሁ ይቅር ብላችሁ ልባችሁን አጽድታችሁ ተኙ። ያኔ መላእክት ሌሊቱን ሙሉ ሲጠብቋችሁ ያድራሉ።